ሰላም ተመልካቾቻችን እንደምን አላችሁ? ይህ በሳምንት ሁለቴ ወደ እናንተ የምናደርሰው የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ፓልም ሪል ስቴት ጋር ተገኝተናል። እንግዲህ ፓልም ሪል ስቴት የተለያዩ የንግድ ሱቆችንና የቤት አማራጮችን በፒያሳ እንዲሁም ደግሞ በቦሌ ደንበል እያቀረበ ነው የሚገኘው። እነዚህ የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ የገንዘብ መጠናቸው ወደ እናንተ የምናደርሳችሁ ይሆናል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንግዲህ ዛሬ ፓልም ሪል ስቴት የተገኘ ነው ያሉትን አማራጮች ምን እንደሚመስሉ ለተመልካች ለማድረስ ነው። በቅድሚያ ግን እስቲ ካንቺ ጋር እንተዋወቅ። እሺ፣ ሉላ እባላለሁ። የፓልም ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ቦሌ ደንበል ሳይታችን ነው። ከአክቲቭ 3 ሳይቶቻችን መካከል ሁለተኛው ሳይት ነው ማለት ነው። ስለዚህ ያሉትን የቤት አማራጮች ደግሞ ወደ ውስጥ እንግባና ያለውን ነገር ላሳይሽ። እሺ በአምላክ ይሄ የምትመለከቱው የባለ 3 መኝታ ቤት አፓርትመንታችን ነው። ፉሊ ፊኒሽድ ብለን የምናስረክበው አፓርትመንት በዚህ መልኩ ይሆናል ማለት ነው። ወደ ውስጥ እንግባና ደግሞ ያለውን ነገር እንየው። ስለዚህ ልክ እንደገባን የምናገኘው ይሄ ፊት ለፊት የምናገኘው እንግዲህ ሊቪንግ ስፔሱ ነው። እንደምታየው በቂ የሆነ የመንቀሳቀሻ በቂ ናቹራል ላይት አለው። የሩም ሃይቱም ከፍተኛ ነው። እንደ አፓርትመንቶች አጭር አይደለም። በደንብ ፈርኒሽ አድርገን በደንብ መጠቀም የምንችልበት ስፔስ ነው ማለት ነው። ወደዚህ ኦፕን ኪችናችን ስላሽ ክሎዝ ኪችን መሆን ይችላል። ያው የኢትዮጵያዊ ምግብ ትንሽ ስለሚያስቸግር እንደ ክሎዝ ኪችንም አድርገን መጠቀም የምንችልበት ኪችናችን ነው። እንደምታዩ ፊኒሽንጉ በዚህ መሰረት የሚጠናቀቅ ይሆናል። ለራሱ ናቹራል ላይት ያለው አፓርትመንት ነው። ፊኒሽንግ ማቴሪያሎቻችንም እንደዚሁ እንደምታያቸው ኢምፖርትድ የሆኑ ኳሊቲ ማቴሪያሎችን ነው እየተጠቀምን ያለ ነው ማለት ነው። በጣም ጥሩ። ስለዚህ ስታስረክቡ በዚህ ደረጃ የምታስረክቡት ምን ይኖረዋል? በአጠቃላይ በጣም ጥሩ ፉል ፊኒሽድ አፓርትመንት ብለን ስናስረክብ ደንበኞቻችን ኤክስፔክት ማድረግ ያለባቸው ግድግዳዎች ቻክና ቀለም ድረስ ይጨርሳሉ። እንደዚህ በአማረ መልኩ ኪችን ካቢኔት፣ ዋርድሮብስ ይሰራሉ። ፍሎር ፊኒሽ አስፈላጊው ነገር ሁሉ ይደረጋል። የባኞ ቤት እቃዎችን እንገጥማለን። የውስጥ በሮች እንዲሁም መስኮቶች ሁሉ ይጠናቀቃሉ። መብራት ገጥመን እቃቸውን ይዘው ብቻ መግባት ነው የሚጠበቅባቸው። በጣም ጥሩ። ይሄ ስንት ካሬ ማለት ነው? እሺ፣ ይሄ ባለ 3 መኝታ 166 ካሬያችን ነው። የተለያዩ ዩቲሊቲዎችን ጨምሮ አብሮ ይዟል። ከ3 መኝታ ቤት በተጨማሪ እዚህ ጋር እንደምትመለከቱ ላውንድሪ ስፔስ አለ። ወደ ውስጥ ደግሞ ስቶር እና አንዳንዴም ለአጋዦቻችን ማረፊያ የሚሆኑ ቤቶች በውስጥ አሉን ማለት ነው። መኝታ ቤቶቹን ደግሞ ላሳይሽ። እሺ፣ እንግዲህ ይሄ ደግሞ ስሊፒንግ ዞናችን ነው። 3 መኝታ ቤቶች አሉ። እዚህ ጋር ቀድመን የምናገኘው ማስተር ቤድሩሙ ነው። ማስተር ቤድሩማችን የራሱ የሆነ መታጠቢያ ክፍል አለው። ከዚህም በተጨማሪ ለልብስ ስቶሬጅ ዋርድሮፕ አለ። ሰፋ ያለ ማስተር ቤድሩም ነው ያለው። የራሱ ባልከኒ እና ጥሩ የሆነ የኔበርሁድ ቪው አለው ማለት ነው። ይሄ ዋናው መኝታ ቤታችን ነው። ሌሎቹን ደግሞ ላሳይሽ። ማስተር ቤድሩማችን ይሄንን ይመስላል። እዚህ ጋር ደግሞ ኮመን የሆነ ቶይሌት አለ። እዚህ ሁለቱ ስሊፒንግ ዞኖቻችን የልጆቻችን መኝታ ቤቶች ናቸው። አንዱ ይሄ ነው። ስተዲ ስፔስም አለው። እዚህ ደግሞ ሁለተኛውን መኝታ ቤት እናገኛለን። እንደምታዩ የራሱ የሆነ ስቶሬጅ አለው። በደንብ አድርጎ ሰፊ የሆነ ቤት ነው። ለስተዲ ቴብል መዘርጋት በደንብ የሚመች ነው ማለት ነው። ስለዚህ እዚህ ሳይታችሁ ላይ የምታስረክቡት የቤት አማራጮች በዚህ ደረጃ የተጠናቀቁ ናቸው ማለት እንችላለን? በትክክል በፉል ፊኒሽ ለሚገዙ ደንበኞቻችን በዚህ መልኩ ጨርሰን እናስረክባቸዋለን። እነሱ ፈርኒቸሮቻቸውን ብቻ ይዘው መግባት ይሆናል ማለት ነው። በጣም ጥሩ። አሁን ያየነው ባለ 3 መኝታ ነው። ምናልባት ሌላ የመኝታ አማራጭ ያለው ቤት ይኖራል? በደንብ ባለ 2 መኝታ አለ። ያለውን ቤት እያየን ደግሞ እሱንም ኤክስፕሌን እናደርጋለን። በጣም ጥሩ። እሺ፣ እንግዲህ ይሄ የኔ ፐርሰናል ፌቨራይት ነው።
2 ቤድሩም አፓርትመንት ነው። የተለያዩ 2 ቤድሩም አፓርትመንቶች አሉ። ይሄ ግን በጣም የምወደው ስለሆነ ይህን ላሳይሽ ነው የመጣው። እንደምታዩ ስፔስ ዴፊኒሽኑ ደስ ይላል። ገና ከውስጥ ስንገባ ሊቪንግ ስፔሱ እና ስሊፒንግ ዞኑ በደንብ ሴግሪጌት አድርጎ የያዘ ቤት ስለሆነ በጣም ጥሩ ነው ብለን እናስባለን። ወደ ሊቪንግ ሩሙ መጀመሪያ እንሂድ። እሺ እንግዲህ ይሄ ሊቪንግ ስፔሳችን ነው። ዳይኒንግ ስፔስ እና የሶፋውን ስፔስ እንደዚህ በደንብ ሰፕሬት አድርገን ቆንጆ ተደርጎ ተሰርቷል። በዚህ ደግሞ እንደ ቅድም እንዳየነው ኦፕን ኪችን ኦር ሃፍ ክሎዝድ አድርገን መስራት የምንችለው ኪችን አለን። ፉሊ ፈርኒሽድ ነው። የራሱ የሆነ ቬንቲሌሽን አለው። ከዚህ በተጨማሪ ደግሞ ሜካኒካል ቬንቲሌሽን ይገጠምለታል። የምግብ ሽታ ወደ ሌላው ስፔስ እንዳይመጣ ያደርጋል ማለት ነው። እንግዲህ የምወደውን ቤት በዚህ መልኩ አሳይቼሻለሁ። ማስተር ቤድሩሙ የራሱ ባትሩም አለው። ኤክስትራ ለስቶሬጅ እና ለላውንድሪ ስፔስ ያዘጋጀው ነው አሳይቼሻለሁ። ሌሎቹ ነገሮች ደግሞ እንድናወራ አረፍ ብለን እንጫወት። ባለ 3 እና ባለ 2 መኝታ ምን እንደሚመስል በምን አይነት ደረጃ ታስረክባላችሁ የሚለውን በጥሩ ሁኔታ እየጎበኘ ነው እዚህ ጋር ደርሰናል። እና ምናልባት ፓልም ሪል ስቴት ጋር ሰዎች ቢመጡ የት አካባቢ ላይ የቤት አማራጮችን ያገኛሉ፣ እንዲሁም ደግሞ የንግድ ሱቆችም እንዳላችሁ ሰምቻለሁኝ እና አጠቃላይ እስቲ የት አካባቢ ላይ ሳይቶች እንዳላችሁ እናንሳ። ኦኬ፣ አሁን ፓልም ሪል ስቴት አክቲቭሊ 3 ሳይቶች አሉት። አንደኛው ገርጂ ቶቶት አካባቢ ገርጂ መብራት ኃይል የሚገኘው ሳይታችን ነው። ኦልሞስት እዛ ላይ የሱቅና የአፓርትመንቶች ሽያጭ አጠናቀን የቀሩን የተወሰኑ አፓርትመንቶች እና ፔንትሃውሶቹ ብቻ ናቸው ማለት ነው። ከዛ በኋላ ሁለተኛ ፕሮጀክታችን አሁን ሳሳይሽ የነበረው ቦሌ ደንበል ሳይታችን ነው። የቦሌ ደንበል ሳይት ጥሩ ፕሮጀክት ፕሮግረስ ላይ ይገኛል። በ1 ዓመት ከ5 ወር ነው እዚህ ያደረስነው። ከዚህም በኋላ በ1 ዓመት ከ6 ወር ደግሞ ለደንበኞቻችን እናስረክባለን። ቅድም ለመግለጽ እንደሞከርኩት 2 እና 3 መኝታ አፓርትመንቶችን አቅርበናል ማለት ነው። ከዚህ በተጨማሪ ፒያሳ ላይ የሪል ስቴት ገበያውን ለማንቀሳቀስ እና ለማነቃቃት የሚያግዝ አይኮኒክ የሆነ ዲዛይን ይዘን ኢዮር ታወር ሁለተኛውን በመገንባት ላይ እንገኛለን። ይህ ኢዮር ታወር የፒያሳን ጥንታዊነት የሚያከብር እንዲሁም ያንን ታሪክ መዘከር የሚችል በአይነቱ ለየት ያለ ዲዛይን ይዘን ለመምጣት ነው የሞከርነው። ፒያሳ ላይ G+32 ነው እየገነባን ያለ ነው። ከቻይናዎች ጋር ኮንትራታችንን ጨርሰን ወደ ኮንስትራክሽን ገብተዋል። ኦልሬዲ ከታች ከ4 ቤዝመንት ጨርሰን ወጥተን አሁን ግራውንዱን እየሞላን ነው። በጥሩ ፕሮግረስ ላይ ይገኛል። ይሄም ከኦገስት ጀምሮ የተሰራ ፕሮጀክት ነው እና አክቲቭ ነው። እንዲሁም ቅድም ለመናገር እንደሞከርኩት የራሳችንን ሲግኒቸር ልናስቀምጥበት እየሞከርን ያለነው ፕሮጀክታችን ነው። ዲዛይኑም በውጭ ሀገር አርክቴክቶች የተሰራ ዲዛይን ነው ማለት ነው። በጣም ጥሩ። እንግዲህ ዛሬ የተገኘ ነው ቦሌ ደንበል አካባቢ ነው። እዚህ አካባቢ ላይ ሎኬሽን አመራረጣችሁ ዋው የሚያስብል ነው እና ምናልባት እስቲ ስለዚህ እናንሳና እዚህ ላይ ሰዎች የካሬ መጠን ምን ያህል ማግኘት ይችላሉ? ስለ ካሬ መጠናቸውን እስቲ እናንሳ። በጣም ጥሩ። የቦሌ ደንበል ፕሮጀክታችን ከባለ 1 እስከ ባለ 3 መኝታ የያዘ ነው። ባለ 1 መኝታችን 70 ካሬ ያህል ትሸፍናለች። ከዛ ውጪ ባለ 2ን ስንመለከት ከ109 እስከ 134 ድረስ አሁን ያሳየውሽ አፓርትመንት ድረስ ባለ 2 መኝታዎች አሉን። ባለ 3 መኝታ ደግሞ 166 ካሬ ይዘን ቀርበናል። እነዚህ ካሬዎች ለኢንቨስትመንትም ለመኖርም በጣም ምቹ ተደርገው የተሰሩ አፓርትመንቶች ናቸው ማለት ነው። በጣም ጥሩ። እስቲ ስለ አጠቃላይ ስለ ፕሮጀክቱ እናንሳ። G+ ስንት ነው? እንዴት ነው የተገነባ ያለው? የግንባታ ጥራቱስ ምን ይመስላል የሚለውን አጠቃለን እናንሳ። በጣም ጥሩ። እንግዲህ የደንበል ፕሮጀክታችን G+20 ነው። ከስር 4 ቤዝመንቶች አሉን። 3ቱ ቤዝመንት ዴዲኬት የሚደረገው ለእያንዳንዱ ቤት ነው። እያንዳንዱ ቤት አንዳንድ ፓርኪንግ ይኖረዋል። ከዛ በተጨማሪ ኤክስትራ ፓርኪንግ የሚፈልጉ ደንበኞቻችን እንዲሁም እንግዶቻቸው ሲመጡ 4ኛውን ፓርኪንግ ለገስት የምናስቀምጠው ይሆናል ማለት ነው። ከዛ በተጨማሪ ከግራውንድ ፍሎር ላይ ሪሰፕሽን እና አንዳንድ ማኔጂንግ ኦፊሶች ናቸው የሚኖሩን። 1ኛ እና 2ኛ ኦልሬዲ ሪዘርቭ የተደረገ ስፔስ ነው፣ የኦነሮቹ ሪዘርቭ ያደረጉት ነው። ከ3ኛ ጀምሮ ግን ሬዚደንሻል ዩኒቶቻችን ይጀምራሉ እስከ 19ኛ ድረስ። እነዚህ ከባለ 1 እስከ ባለ 3 መኝታ አሉ ያልኩሽ አፓርትመንቶች
እስከ 19ኛው ፍሎር ድረስ ይቀጥላሉ። የመጨረሻውን ፍሎር እንግዲህ ፔንት ሃውስ ነው የምንሰራው። ይሄ ፔንት ሃውስ የተለየ ከተማ ቪው ይኖረዋል ብለን ኤክስፔክት እናደርጋለን። ሁለተኛ የቦሌን ቅንጡ አኗኗር ሲውት ያደርጋል ብለን የምንጠብቀው ነው ማለት ነው። በጣም ጥሩ። እዚህ ላይ ታዲያ ሰዎች ከስንት ፐርሰንት ቅድመ ክፍያ ጀምሮ ነው ቤቶችን የራሳቸው ማድረግ የሚችሉት? በጣም ጥሩ። ደንበኞቻችን ከ15% ቅድመ ክፍያ ጀምሮ የሚፈልጉትን ቤት ሪዘርቭ ማድረግ ይችላሉ። ከዚህ ከፍ ያለ ክፍያ የሚይዘውልን በመጡ ቁጥር ደግሞ የተለያዩ ዲስካውንቶችን እያገኙ ይሄዳሉ ማለት ነው። በጣም ጥሩ። እስኪ ስለ ቤቶቹን አንሳና አንዱን ካሬ አንስተን ምን ያህል ነው ቅድመ ክፍያ የሚጠበቅባቸው፣ ሙሉ ክፍያው ምን ይመስላል የሚለውን በተወሰነ መልኩ ለተመልካቾች ይህን ሰተን እንለፍ። አሁን ያስጎበኘውሽን ባለ 2 መኝታ 134 ካሬውን እንኳን ብንወስድ የካሬ ዋጋችን አሁን እየሸጥንበት ያለ ነው 125,000 ነው በካሬ። አጠቃላይ ዋጋው 16.8 ሚሊዮን ብር ይመጣል። ደንበኞቻችን በ2.5 ሚሊዮን ብር ጀምረው ይህንን ቤት የግላቸው ማድረግ ይችላሉ። ቀሪውን ደግሞ ቀስ ብለው በ1 ዓመት ተኩል ጊዜ ውስጥ የሚከፍሉ ይሆናል። የባንክ አማራጭ የሚፈልጉ ደንበኞቻችንም ከ40% ጀምሮ የባንክ አማራጭን አዘጋጅተን እንጠብቃቸዋለን። በጣም ጥሩ። እንግዲህ ስለ ክፍያው ስለ አከፋፈል ሂደቱ ይህን ያህል ካነሳን ከውጭም እየተመለከትነው ነበረ ስንገባ የነበረው እና ምን ያህል ፐርሰንት ደርሷል ማለት እንችላለን ግንባታው? እንዲሁም ከዚህ ጋር አያይዘሽ ደግሞ ስለ ጥራቱን ብናነሳ ደስ ይለኛል። በጣም ጥሩ። የግንባታ ሂደታችን አሁን 85% አካባቢ ጨርሰናል። ይሄንን አቺቭ ያደረግነው በ1 ዓመት ከ5 ወር ውስጥ ነው። ከዚህ በኋላ በ1 ዓመት ተኩል ጊዜ ውስጥ ደግሞ ፕሮጀክቱን ጨርሰን ለደንበኞቻችን እናስረክባለን ብለን ኤክስፔክት እናደርጋለን። ይሄንንም አቺቭ ማድረግ የቻልነው በምንድን ነው? ፓልም የራሱ የሆነ የኮንስትራክሽን ቲም አለው። 24/7 ነው እዚህ ሳይት ላይ የሚሰራው። ሰራተኞቻችን ከ300 በላይ ናቸው። እዚሁ ያድራሉ፣ እዚሁ ይመገባሉ። 24 ሰዓት ነው ስራ የሚሰራው፣ አይቋረጥም። እና በዛም ነው ይህን ያህል ፕሮግረስ በ1 ዓመት ተኩል ውስጥ ልናመጣ የቻልነው ማለት ነው። ሪጋርዲንግ ማቴሪያሎቻችን ስታንዳርዳቸውን መጠበቃቸውን የኢትዮጵያ ጥራት ድርጅት ኢንስፔክት ያደረጋቸው ማቴሪያሎች ናቸው አፕላይ የምናደርገው እዚህ። ይሄንን ስልሽ ፊት ለፊት የምናየውን በሩን፣ መስኮቱን እና ፍሎሩን ብቻ አይደለም። ውስጥ የሚቀበሩት ማቴሪያሎች ኤሌክትሪክ፣ ፕላምቢንግ እና የተለያዩ የኮንስትራክሽን እቃዎች ስታንዳርዳቸውን የጠበቁ መሆናቸውን በደንብ አረጋግጠን ነው አፕላይ እያደረግን ያለ ነው። በጣም ጥሩ። እዚህ ላይ ታዲያ ምን አይነት ፋሲሊቲዎችን ሰዎች ማግኘት ይችላሉ? በጣም ጥሩ። የደንበል ሳይታችን አሁን ሁሉንም ፋሲሊቲዎች እንዲያሟላ አድርገን እየገነባ ነው የምንገኘው። እንዲሁ ፓርኪንግ ራሱ ቤዝመንት ውስጥ አለ፣ 4 ፓርኪንግ አለው። ከዛ በተጨማሪ የተለያዩ አሚኒቲዎች፣ ሴኪሪቲ፣ የእሳት መከላከያዎች፣ ሳይረኖች ይኖሩናል። የምንጠቀማቸው የበር እንትኖችም እንደዚሁ ፋየር ሬዚስታንት ሆነው የተሰሩ ማቴሪያሎች ናቸው። ከዛ በተጨማሪ ሴኪሪቲ ካሜራዎች አሉን። እንዲሁም የቴሌኮሙኒኬሽን እንግዳ ሲመጣባቸው ደንበኞቻችን እታች በቪዲዮ ኮል ተነጋግረው እንዲያስገባቸው የሚያስችል ቴክኖሎጂም አፕላይ እያደረግንበት እንገኛለን። ከዛ በተጨማሪ ራሱን የቻለ ጂም፣ ስፓና የተለያዩ ሾፒንግ እንትኖች G+4 ቢልዲንግ ደግሞ አጠገባችን ባለው ሳይታችን ላይ እየገነባን ነው። በጣም ጥሩ። እንግዲህ ስለ ደንበል ሳይታችሁ ይሄን ያህል ካነሳን ስለ ፒያሳው ሳይታችሁ ሰዎች ቢፈልጉ እንዴት ማግኘት ይችላሉ? ምን አይነት ካሬ መጠንስ ያገኛሉ የሚለውን እስኪ ጠቅለል ያለ ኢንፎርሜሽን ስጪኝ። እሺ፣ የፒያሳ ሳይታችን የሚገኘው ፒያሳ ላይ ቸርችል ጎዳና እንዲሁም ቴዎድሮስ አደባባይ ፊት ለፊት ነው። ኢዮር ቁጥር 2 ይባላል። G+32 ቢልዲንግ ነው። የተለያዩ አሚኒቲዎች አሉት። ሾፒንግ ሴንተር ከግራውንድ ፍሎር ጀምሮ እስከ 4ኛ ድረስ አለው። ከዛም ጂም እና ስፓን ያካተተ ስፔስ ደግሞ 5 እና 6ኛ ላይ ይገኛል። ስዊሚንግ ፑል አለው። ግሪን ስፔሶች፣ ሪክሬሽናል ሴንተሮች አሉት። ከዛ በተጨማሪ ከ7ኛ ጀምሮ እስከ 32ኛው ድረስ መኖሪያ ነው የሚሆነው። በፍሎር 4 ቤቶች ብቻ ነው የሚኖሩን። እነዚህ ቤቶች 5 የሆነ ሊፍት ይኖራቸዋል። ለየት የሚያደርገው በጣም ኮምፓክትድ ያልሆነ ስፔስ ነው። በፍሎር 4 ቤት ብቻ ነው የምናገኘው። የመጨረሻው ፍሎር ደግሞ ቴራስ፣ ነዋሪዎች ለተለያየ አገልግሎት የሚጠቀሙበት ቴራስ ነው የሚሆነው።
የሚገርም ቪው ይኖረዋል ብለን ኤክስፔክት እናደርጋለን። እንግዲህ 32ኛው ፍሎር በጣም ጥሩ። እዛ ላይ ሰዎች ቤቶችን ከስንት ብር ጀምሮ ነው ማግኘት የሚችሉት? በጣም ጥሩ። የፒያሳ ሳይታችን በካሬ 127,000 እየተሸጠ ይገኛል። አሁን ከረንትሊ ግን ዲስካውንት አውጥተን የማስታወቂያ ዋጋ የ25% ዲስካውንት አድርገናል በሱቆቻችን እና በቤቶቻችን ላይ ከ103 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ ድረስ ይገኛል ማለት ነው። ከመኖሪያ አፓርትመንቶቻችን በተጨማሪ ደግሞ ከግራውንድ ፍሎር እስከ 4ኛ ድረስ ሾፒንግ ሴንተር ነው ያለን። ይሄ ሾፒንግ ሴንተር ከ17 ካሬ ጀምሮ እስከ 100 ካሬ ድረስ የተለያዩ የካሬ አማራጮችን ሱቅ ለሚፈልጉ ደንበኞቻችን ከ690,000 ብር ቅድመ ክፍያ ጀምሮ አቅርበናል ማለት ነው። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያዎችን ነበረ ስትሰጭኝ የነበረው። ምናልባት ሰዎች ፓልምን እንዲመርጡ የሚያደርጋቸው ነገር ምንድን ነው ብለን ማንሳት እንችላለን? ኦኬ፣ ፓልም እንደ ድርጅት ዓላማ አድርጎ የተነሳው ስፔሻሊ ሪል ስቴት ኢንዱስትሪው ላይ እንደ ችግር የሚነሳው ነገር ምንድን ነው? በጊዜ አለማስረከብ ነው። ብዙ ደንበኞች ኮምፕሌን የሚያደርጉት ርክክብ ላይ ትንሽ ችግር አለ። ፓልም ያንን ለመደምሰስ ነው እየሰራ ያለው። እንዳልኩሽ 24 ሰዓት ነው የሚሰራው እኛ ጋር። ኮንስትራክሽኖቻችን በአጭር ጊዜ ውስጥ ጥሩ የሚታይ ለውጥ የሚያሳዩ ናቸው። ጥሩ እድገት ላይ ነው ያሉት። ደንበኞቻችንም ሲገዙን እንደሚረከቡ እርግጠኛ ሆነው ነው። እንግዲህ ስለ ቦሌ ሳይታችሁ እንዲሁም ደግሞ ስለ ፒያሳ ሳይታችሁ ጠቅላላ ያሉ ኢንፎርሜሽኖችን እየሰጠሽኝ ነው ቆይታ ያደረግነው። ምናልባት ፓልምን በቀጣይ ምን ላይ እንጠብቀው? እንግዲህ ፓልም ጉዞውን ይቀጥላል። በሚቀጥሉት ጊዜያቶች የጀመርናቸውን ፕሮጀክቶች ለደንበኞቻችን እናስረክባለን። ከዚህም በተጨማሪ በዚህ 15 ቀን ውስጥ ደግሞ አዲስ ፕሮጀክት ሜክሲኮ ላይ ላውንች እናደርጋለን። በጣም ጥሩ። እነዚህን የቤት አማራጮች እንዲሁም ደግሞ የጠቀሽልኝን የንግድ ሱቆችን የሚፈልጉ ሰዎች እናንተን በምን አይነት መልኩ አግኝተው ነው ንግድ ሱቆቹንም ቤቶችንም ማግኘት የሚችሉት? እንግዲህ ደንበኞቻችን ከስር በምናስቀምጥላቸው ስልክ 24 ሰዓት ቢደውሉ እነሱን ለማስተናገድ ዝግጁ ነን። በዋትሳፕ በቴሌግራምም እንደዚሁ ማግኘት ይችላሉ እኛን ማለት ነው። በጣም ጥሩ። በመጨረሻ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። እንግዲህ ቤት ፈላጊዎች ኢንቨስት የሚያደርጉትን አንጡራ ሀብታቸውን ወደኛ ይዘው ቢመጡ የማያሳፈር ነገር ይዘን እንጠብቃቸዋለን። ስለዚህ ኑ አብረን እንስራ ማለት ነው ፈልገው። በጣም ጥሩ። ስለሰጠሽኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ፓልም ሪል ስቴት ጋር ተገኝተን ያደረስናችሁ መረጃ የተከታተላችሁትን ይመስል ነበረ። ባደረስናችሁ መረጃ የተለያዩ የቤት አማራጮችን እንዲሁም ደግሞ የንግድ ሱቆቹ ምን እንደሚመስሉ ወደ እናንተ አድርሰናችኋል። እነዚህን የንግድ ሱቆች እንዲሁም ደግሞ የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹንም ሆነ የንግድ ሱቆችን የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።